ነፃነት ወርቅነህ እባላለሁ። ተዋናይ ነኝ። ጽፋለሁ፣ አስታርቃለሁ። 4 ወንድሞችና 1 እህት አለች። እንዳጋጣሚ ሆኖ እናትና አባቴ በህይወት የሉም። አያቴ ብቻ ያሳደገችኝ። 9ኛ ክፍል ስሆን 4 ኪሎ አካባቢ ዩኒቲ የቲያትር ቡድን የሚል ተለጥፎ አየሁና ከዛ በኋላ ነው ወደ ትልቁ የቲያትር የመጣሁት ማለት ነው። ጓሮ ለጓሮ ሄጃለሁ፣ ወንዝ ለወንዝ ሄጃለሁ፣ በጠራራ ፀሐይ ዋኝቻለሁ፣ ባዝሊን በላስቲክ ቋጥረን ወይም በእንትን ሄጃለሁ፣ ዋኝቼ ነጭ ሆኜ እንደዚህ ምናምን ጠጥቻለሁ። የወንዙ በህይወቴ ማርሳቸው አለልኝ መኳንን ጽጌ፣ ጥላውን ዘውገ የባንክ አካውንት የከፈተልኝ እሱ ነው። ዳይቴ ዜና ስንሰራ ፎቶ አምጣ ብሎ የከፈተልኝ እሱ ነው። ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔስ ክሞት ድረስ ጀንበር አትጠልቅም፣ አይመጣም ጨለማ አይድል ጠማማ። አሁን ነፃነት ታሞ እንደዚህ ነው። እኔ ነኝ የጻፍኩት መጀመሪያ ራሴ ኢንስታግራም ላይ። ከዛ እሱን ምን ጨመሩበት? በጠና የሚል ጨመረበታሉ። ከዛ አንዱ ፊቴን ተቆርቆር አድርጎ ጸልዩለት ምናምን ብሎ በድሮ በምናምን አድርጎ ማለት ነው የድሮ የቀጭነት ፎቶ አድርጎ ምናምን ታምም ያለው ምናምን ብሎ ያደርጋል። አንደኛው ደግሞ ተነስቶ ይሄ ፈጠራ አይደለም ማጭበርበር ነው። ሰዎች ከ30 ዓመት በኋላ ምን ያምራቸዋል? ወሬ። ሁሉም ሰው ሻማ ልደቴ ነው ምናምን ደስ ይለዋል። እድሜ ጨመርኩ ይላል። ስንት ዓመት ነስትሉት ያስፈራዋል። መንታ ምላስ ከባድ ነው። 2 ባጋጠመኝ ነው እኮ የሚባለው። እንደውም ኧረ 2 መንታ በሆነልኝ አንዱን እችለዋለሁ ነው። 5-6 የሚያደርግ ነገር አለ። ከ5 ሰው ጋር ይስማማባቸዋል። አንተም ያልከው ትክክል እንዴት አሰብከው? በጣም አሪፍ ነገር ነው ይላል እኮ አንዳንድ ሰው። ከዛ ልክ ሁሉም ዞር ሲሉ ምን አይነት የማይረባ ነገር ነው ይላል። እንደምን ከርማችኋል? እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። የግርማና የሊቁ ቤተሰቦች ናቸው። የሽልማቱ ደግሞ የሚሄዱበት ኩሪፍቱ ነው። ዋተር ፓርክ ኩሪፍቱ ሄደው በውሃ ጢባ ጥቤ ይጫወታሉ። አትመጣም ሂደሃል ረጅሙን ጉዞ ልቤም ያየነው አዝኖና ተክዞ ሞቀ ወይ በረደ ውሸት